አብሮ ለመኖር ለመጀመሪያ ጊዜ አሜሪካ እንደገባው የተቀበለኝ ዲያስፖራ በየነ ይባላል። በየነ ጥሩ ሰው ነው፣ ግን ሁሌም አዲስ መጤና ፍሬሽ መሆኔን ሊያስታውሰኝ ይፈልጋል። አንድ ቀን ስማ በውቄ ቱ ቢ ኦነስት ዊዝ ዩ እንግሊዘኛ ለመናገር ባትሞክር ደስ ይለኛል። እንግሊዘኛ ስትናገር እንደ ግዕዝ ነው። የምትፈልገውን ነገር ጥርት ባለ አማርኛ ለእኔ ንገረኝና እኔ ጥርት ባለ እንግሊዘኛ አስተረጉምልሃለሁ አለኝ። አብሮ ለመኖር ስል እየመረረኝም ቢሆን ተስማማሁ። ከዕለታት አንድ ቀን የሆነ ፈረንጅ ካፌ ገባን። ባሬስቷ ዋት ካን አይ ጌት ፎር ዩ ስትለኝ እውነትም እንደ ግዕዝ ነው። አሁን ሳስበው እንትን ዋት ካን አይ ጌት ዩ ስትለኝ በየነ ወደ እኔ ዞሮ ምን ትፈልጋለህ እያለች ነው። በዝንጅብል የተቀሸረ ሻይ እንደምፈልግ ንገራት አልኩት። በየነ ወዲያው ወደ ባሬስቷ ዞሮ ካን ዊ ጌት ዋን የዝንጅብል ሻይ ነው ያልከኝ አይደል? አዎ አልኩት። እኔ የምልህ ለምን ሌላ የረባ ነገር አታዝ? አብሮ የመኖር አንዱ መገለጫ የምትወደውን ነገር ከወዳጆች ጋር መጋራት ነው። አንድ ቀን ኤርሚያስ አመልጋ የተባለ ስመጥር ሰው የሰጠውን ቃለ መጠይቅ አይቼ ስጨርስ ለበየነ ደወልኩለት። ኤርሚያስ አመልጋን ታውቀዋለህ? የማውቀው መሰለኝ አለኝ። በየነ አላውቀውም ማለት አይወድም። ስማ ሰውየው የሚገርም ላይፍ ስታይል ነው ያለው። በቀን 2 ሊትር ውሃ ይጠጣል፣ ስፖርት ይሰራል። የሚበላው ራሱ በ24 ሰዓት አንዴ ብቻ ነው እና በ67 ዓመቱን ብታየው ዘሎ ያልጠገበ ጎረምሳ ይመስላል አልኩት። አይ አንተ ደግሞ የ67 ዓመት ሰው እንዴት ጎረምሳ ሊመስል ይችላል? ጠጉሩን ኪዊ ቀለም ተቀብቶ ሸውዶ ነው። ኧረ ሰውየው መላጣ ነው አልኩት። ግድ የለህም መላጣውንም ቢሆን ይቀባል። እስቲ መጀመሪያ ኢንተርቪው ሊሆንና እናወራለን አልኩት። በመጨረሻ በማግስቱ ደወለልኝ። እንዴ የት ሄጄ ነው እንዲህ አይነት ድንቅ ነገር ያመለጠኝ እባክህ? ኧረ በለው ሰውየው ጥግ ድረስ ነው የተገለጠለት። በአንዲት አጭር ቪዲዮ ህይወቴን ሙሉ በሙሉ ሊቀይር የሚችል ትምህርት ነው የቀሰምኩት። እና የእሱን አርያ መከተል ፈልገህ ነው ስል ጠየቅኩት። ምንም ጥርጥር የለውም። ስፖርቴን አዘንጬ እሰራለሁ። ጧት 2 ሊትር ውሃ እጠጣለሁ። በ4 ሰዓት አንዴ መብላቱ እንኳን ለጊዜው ይለፈኝ፣ ቀስ ብሎ ይደረስበታል። በሶስተኛው ቀን በየነ ደወለልኝ። ስማ ምን በድዬ ነው በሰላምና በደስታ በምኖርበት ሀገር ይህንን ሰውዬ ፈተህ የለቀቅብኝ? ምን ተፈጠረ አልኩት። እሱ የሚለውን ሰምቼ በቀደም ባዶ ሆዴን በ2 ሊትር ውሃ ሞልቼ ቢሮ ገባሁ። ከዚያ ምን የተከሰተ ይመስልሃል? የ30 ደቂቃ ስብሰባ 5 ጊዜ እያቋረጥኩ ሸናሁ። አለቃዬ በጣም ተናዶ ሁለተኛ ስብሰባዬን ረግጠህ ወደ ሽንት ቤት ብትሯሯጥ ከስራ አሰናብታለሁ ሽንታ ብሎ ዝቶብኛል። አዝናለሁ አልኩት። አንተማ ለምን ታዝናለህ? ደስ ይበልህ እንጂ። እኔ የምልህ ኤርሚያስ አመልጋ ያልከው ሰውዬ በ24 ሰዓት አንድ የሚበላው ከስራ ተባሮ ነው እንዴ? ረጅም ጊዜ መጾም እድሜን እንደሚያስረዝም ላስረዳው ሞከሩ። እስቲ በእናትህ ዝም በል ብሎ አቋረጠኝ። ከምርምር ላይ ተነስቼ ነው የማናግርህ አልኩት። እኔ ደግሞ ከልምዴ ተነስቼ ልንገርህ። ይኸውልህ የኔ አባት ውዳዴን፣ ገናን፣ ፍልሰታን፣ ነነዌን ይጾም ነበር። ይሄ ሁሉ ጾም ስለማይበቃው በወዳጅነት ተሰልፎ የሙስሊሞችን ጾም ሁሉ ይጾም ነበር። ምን ዋጋ አለው?
ይህ ሁሉ ጦም በ40 ዓመቱ ከመቀጨት አላዳነውም። ታማው ነበር አልኩት። አሟሟቱስ በአምባጓሮ ነው። ለሁለት ደብድበው ገደሉት። እና ይሄ ከጾም ጋር ምን አገናኘው አልኩት። አይ የጾም ቀን በባዶ ሆዱ አግኝተውት ነው እንጂ በልቶማ ቢሆን 10 ሆኖ ቢመጡ እንኳን አይችሉትም ነበር። አብሮ ከመኖር ግዴታዎች አንዱ የወዳጅ አደራን መጠበቅ ነው። ከአሜሪካ በርሬ ወደ እናት ሀገሬ በገባሁ ማግስት አንድ ስልክ ደወሉ። ሄሎ ገረመው ነህ? አቤት። ወንድምህ በየነ ከአሜሪካ መድኃኒት ልኮልህ ይዤልህ መጥቼ ነበር። በጣም አመሰግናለሁ። ነገ ጠዋት ያለህበት ቦታ ልምጣ? ተስማማሁ። በማግስቱ ስደውልለት ስልኩ አይነሳም። በሁለተኛው ቀን እንደገና ደወልሁ። ሄሎ ይቅርታ፣ ትናንትና ትንሽ አሞኝ ስለነበር መምጣት አልቻልኩም። እንዲያውም ያው ካላስቸገርኩህ ሰፈሬ መጥተህ ለምን አሰጠኝም? ሰፈር የት ነው? ቦሌ አለኝ። ቦሌ የት? እዚህ ባለተ ጎታችሁ ቦሌ ቡልቡላ። እኔ እኮ ቀበና ነኝ አልኩት። ካለህበት ብዙ አይርቅም። 2 ሚኒባስ፣ 1 ባቡር፣ 3 ባጃጅ ቢፈጅብህ ነው። አብሮ ለመኖር የማይደረግ ነገር የለም። በማግስቱ ወደ ተባለ ቦታ ገስግሼ ሄድኩና ደወልሁለት። ከእልህ አስጨራሽ የስልክ ቅጥቀጣ በኋላ የስልኩን አንስቶ ማነህ አለኝ። በእውቀቱ ነኝ። ምን ፈለግ? ወንድምህ በየነ መድኃኒት ልኮልህ ተሽሎኛል፣ ከፈለክ ራስ ዋጠው። አዲስ አበባ ገብቼ ትንሽ እንደሰነበትኩ የአጎቴ ልጅ እንኳን ለሀገር አበቃህ ሊለኝ ከማንኩሳ መጥቶ ወደ ማዘወትረው ግሮሰሪ ይዤው ሄድኩ። ገና ገብተን ወንበር እንደያዝን ምን ነው ይሄ ቤት እንደ ሙት ጎጆ ጭር አለ፣ ዘፈን የላችሁም ብሎ ቀወጠው። አስተናጋጁ የኔ እንግዳ መሆኑን ካየች በኋላ ልትተባበረው ፈለገች። ችግር የለም፣ ምን አይነት ዘፈን ይደረግልህ? ባህላዊ ወይስ ዘመናዊ? ባህላዊውንማ በሀገሬ ጠግቤዋለሁ፣ ዘመናዊ ነው እንጂ ማን ይሁንልህ? ማን አለ? ቤቲጂ፣ ሮፍናን፣ ዮሐና፣ ካስማሰ። የአጎቴ ልጅ ትንሽ ሲያመነታ ከቆየ በኋላ ሞላ ሰጥ አድርጌላችሁም። እኔ በግል ጸባዬ የቤት ልጅ ነኝ ማለት እችላለሁ። ግን አንዳንዴ አብሮ ለመኖር ሲባል ጓደኞቼ የሚወዱት ስፍራ ለመገኘት እገደዳለሁ። አንድ ቀን ቦሌ የታወቀ ክለብ ውስጥ ራሴን አገኘሁት። መድረክ ላይ አንድ አማተር ዘፋኝ ኦሆ ገላጋይ ገላጋይ የሚለውን የይሁኔ በላይን ዘፈን በአረጋኝ ወራሽ ድምፅ እየዘፈነው ነው። አራት ተመሳሳይ ልብስ የለበሱ ተወዛዋዦች ከብልጭልጭ ወረቀት የተሰራ ጎራዴ አንግበው በጭፈራ ያጅቡታል። ድንገት ከታዳሚው መካከል የሆነ ሰውዬ ወጥቶ እስክስታውን ማስነካት ጀመረ። ልብ ብዬ ሳየው የተወዛዋዦች አሰልጣኝ መሰለኝ። ልጆች እንደሱ አይደለም፣ እንዲህ ነው፣ እንዲህ ነው የሚደረገው የሚል ይመስላል። ንሽጥ አድርጎኝ ብድግ አልኩና ከቦርሳዬ ውስጥ 50 ብር ምሽልቅ አድርጌ አውጥቼ ግንባሩ ላይ ገደገድሁለት። ከዚያ ወደ ወንበሬ ስመለስ ጓደኛዬ አሁን የሸለምከው ሰውዬ ማን እንደሆነ ታውቃለህ? ማን ነው? ወርቁ አይተህ ነው ይባላል። በአሁኑ ጊዜ የአገሪቱ አንደኛ ሀብታም ነው። ተው እባክህ። እውነት እንደ ፎርድ መጽሔት ዘገባ ከሆነ የሀብቱ መጠን 2 ቢሊዮን ብር ይደርሳል አለኝ። አሁን ወደ 2 ቢሊዮን ነጥብ 50 ከፍ አደረኩለት ማለት ነው። ጭፈራው እንዳበቃ ከወርቁ አይተነው ጋር በደንብ ተዋወቅኩ። ቅድም የተወዛወዘበት ዘፈን ግጥም እኔ እንደጻፉት ስነግረው በጣም ተደነቀ። እስቲ ዱባይ እንሂድና ቁርስ እየቀማመስን እናወራ ሲለኝ እምባዬ መጣ። በመጨረሻ ምን የማግዝ ነገር አለ? ምን ለመስራት አስበሃል?
የቅርብ እቅድስ ምንድን ነው አለኝ። እኔ እንኳን የቅርብ እቅዴ በቅርቡ ካቋቋምከው የዘይት ፋብሪካ ብዙ ሳይርቅ ባለ 5 ኮከብ ፓስቲ ቤት መክፈት ነው። ከአብሮ መኖር ዘይቤዎች ሁሉ በጣም ፈታኙ ትዳር ይመስለኛል። በትዳር ውስጥ ብዙ ሰው የማያስተውላቸው መስዋዕትነት የማይመስሉ ጥቃቅን መስዋዕትነቶች ሞልተዋል። አንድ ቀን ከባለቤቴ ጋር አወላልቀን ስናወራ ፍቅር አለችኝ። ፍቅር ሁልጊዜ አልጋ ላይ አይሰለችህም? ሁሌ አልጋ ላይ እንደ በሽተኛ ይሰለቻል። እንዴት እንድናደርግ ፈልገሽ ነው? እኔ ጠረጴዛው ላይ ደገፍ እላለሁ፣ አንተ ወንበር ላይ ትወጣለህ። የቀረውን ለእኔ ተውልኝ። ሳሎናችን ውስጥ እግሩ የሚንቀጠቀጥ የሳጠራ ወንበር አለ። እዚያ ላይ ወጥቼ አምፖል ገጣሚ መስዬ ቆምኩ። ከአንድ ደቂቃ ምናምን ሰከንድ በኋላ እሷ ፍቅር እንዴት ነበር? ጥርሴን አስለቅመሽ ነበር። በትዳር ውስጥ ሳይጋጩ አብሮ ለመኖር ከባድ ነው። ባልና ሚስት በግልጽ ከተነጋገሩ የማይፈታ ችግር የለም ሲባል እሰማለሁ። አይመስለኝም። የምታስበውን ሁሉ በግልጽ ከተናገርክ ትዳሩ በግልጽ መፍረሱ አይቀርም። እንዲያውም ትዳርን ከመፍረስ የሚያድነው አንዳንድ እውነተኛ ስሜቶቻችንን በማለባበስ ነው ብዬ አስባለሁ። ሚስቴ ስለ እኔ የሚሰማትን የነገረች ቀን ነው ትዳራችን የፈረሰው። የሆነውን ዘርዘር ሳደርገው ይህን ይመስላል። በደንብ ዘርዘር ላድርግላችሁ ብዬ ነው። ልጆች ስላልወለድን ለልጅ ስም ሰጥቶ የሚገኘውን ደስታ ማጣጣም አልቻልኩም በትዳር ውስጥ እና ያንን ለማካካስ ለሰውነት ክፍሎቼ ስም እሰጣቸዋለሁ። ለምሳሌ አይኔን ቦጋለ ብየዋለሁ፣ እጄን ለገሰ ብየዋለሁ፣ ደረቴን ወሰን የለህ ብየዋለሁ፣ አፌን አመንሲሳ ብየዋለሁ። በኦሮምኛ አመንሲሳ ማለት አሳምነው ማለት ነው። መላው ሰውነቴን ደግሞ ባይፈርስ ብዬ ሰይሜዋለሁ። በመጨረሻ ሚስቴን ቤብዬ እስቲ ለሱ ደግሞ አንቺ ስም አውጭለት፣ ለአጅሬ አንቺ ስም አውጭለት አልኳት። የሚገርማችሁ ነገር የጠበቁት አናጋው ትለዋለች ብዬ ነበር። ይሄ እንኳን ቢቀር ሀጎሴ ምናምን ትለዋለች ብዬ አስቤ ነበር። እሷ ምንም ሳታመነታ ቢያድግልኝ ብየዋለሁ። ማህሌተ ገንቦ ግጥም። በአጭር ቀረን ስንል እድሜ ላበደሩን፣ ቀርጸው ላሳመሩን፣ ለኩሰው ላበሩን ቺርስ። ፊታችንን አይተው እንደተቸገርነ ከዓይናችን ላወቁ፣ ስለ ማርያም ብለን እስክንለምናቸው ቆመው ላልጠበቁ ቺርስ። ወድቀው ለማይጥሉ ነግሰው ለሚያነግሱ፣ ነውራችንን አይተው ልክ እንደ ድመት ኩስ ለሚያለባብሱ፣ ብድር አበድረው ፈጥነው ለሚረሱ ቺርስ። ላባ ላረጉልን የመከራ ሸክሙን፣ ቀልደው ላሳቁን ተጫውተው ላከሙን፣ በቸከ ዘመን ላይ ስጋ ለበስ ትንግርት ሆነው ላስደመሙን ቺርስ። በጣም አጭር ወግ አነብላችኋለሁ። የዛሬ ዓመት አካባቢ እዚህ ሀገር ነበርኩ። ፒትስበርግ የምትባል ከተማ ኖር ነበረ እና ወደ ኢትዮጵያ ለመሄድ ስዘጋጅ
የሩሲያና ዝነኛው የሩሲያና የዩክሬን ጦርነት ተጀመረ። አሁን እየተከታተልኩት አይደለሁም፣ ግን ሳስበው አሁንም እየተፈሳፈሱ ይመስለኛል። ስለዚህ ያንን ገና ጦርነቱ የተጀመረ ሰሞን የጻፉት ገጠመኝ ወይም ልቦለድ ነው። ሚሽኑ ትናንት በራፌ ተቆረቆረ። ከፈቱ። 2 የአሜሪካ ወታደራዊ መለዮ የለበሱ ሰዎች ቆመዋል። ባለባበሳቸው መገመት እንደቻልሁት አንደኛው ፊልድ ማርሻል ነው፣ ሁለተኛው ፊልድ ሻለቃ ሳይሆን አይቀርም። ሚስተር ቢኬቱ ብሎ ጠራኝ ማርሻሉ። አቤት። እንኳን ደስ ያለህ ለብሔራዊ ውትድርና አልፈሃል አልና ተጠመጠመብኝ። ከጥምጠማው ራሴ እንደምን መንጭቅ ያላቅቄ የውትድርና የቅጥር ደብዳቤ ማስገባቴ ትዝ አይለኝም ጌታዬ አልሁ። ጎረቤትን ያስገባልህ ግር አለኝ። ሻለቃው ግርታዬን ለማጥራት የሚከተለውን ማብራሪያ አበራልኝ። መቼም ማረፋከ ቭላዲሚር ፑቲን ዩክሬን እንደወረረ ሳሰማ ይቀርሃል አይመስለኝም። ይሄ ትልቅ አገር በትንሽ ሀገር ላይ የሚፈጸም ወንጀል ነው። የነገሩን ክብደት እንዴት ብዬ ላስረዳህ? ኢትዮጵያ ጅቡቲን በወረራ ብትይዝ ብለህ አስበው። ኢትዮጵያ ጅቡቲን በወረራ ስትይዝ አሰብኩትና ምራቄን ዋጥኩ። ማርሻሉ በበኩሉ በርጩማ ወንበሬ ላይ ቁጭ አለና ያነገተውን ታጣፊ ድሮን ጉልበቱ ላይ አጋድሞ እየወለወለ የሚከተለውን አለ። አሁን በአሜሪካና በሩሲያ መካከል ጦርነት አይቀሬ ሆኗል። ለዚህ ከፍተኛ ዝግጅት እያደረግን ነው። ስለዚህ በጦረኝነት ከታወቁ አገሮች የመጡ ስደተኞችን በመመልመል ላይ እንገኛለን። አንተም አብደል ናስር የተባለው ግብፃዊ ጎረቤትህ ባደረገው ጥቆማ ተመርጠሃል። ደስ ይለኝ ነበር፣ ግን በቅርቡ ወደ ሀገሬ ልመለስ ወስኛለሁ። ምን አጣደፈ? ትንሽ ተዋግተህ ትመለሳለህ አለኝ ማርሻሉ። ብዋጋ የማገኘው ጥቅም ምንድን ነው ማር አልኩት። ማር ስል ማርሻሉን ማቆላመጤ ነው። ተጠቂዎችን መታደግ በታሪክ ያስከብራል። በጦርነቱ ከተሰዋህ 3 ቦታ ሐውልት ይቆምልሃል። ዩክሬን፣ አዲስ አበባና ዲሲ ላይ። ከቆሰርክ ደግሞ የቴስላ ካምፓኒ የሚያመርተው ዘመናዊ የኤሌክትሪክ ዊልቸር ከወገብህ በታች ይገጠምልሃል። ተቀበለ ሻለቃው። አመነታሁ። ላስብበት አልሁና ሽንት ቤት ገባሁ። ከሽንት ቤት ስመለስ ወኔ የተቀሰቀሰ ማመንታቴን ከሽንቴ ጋር ደርቤ የሸናሁት መሰለኝ። በእውነቱ ለእኔ ትልቅ ክብር ነው። አንድ በቮድካ የነሆለለ ወራሪ ሩሲያዊ ጥዬ በወድቅ ለእኔም ለአገሬም ለመላው ሰው ልጅም ክብር ነው። ዛትስ ማይ ቦይ አለኝ ማርሻሉ በደስታ ፈንት። በምን ዘርፍ እንደምዘምት ብታስረዱኝ። አየር ወለድነት ይመቻል አለ ሻለቃው። ከልብ ወለድ ወደ አየር ወለድ ትንሽ አይከብድም? ቀለል ያለ ነገር ፈልጉልኝ እንጂ። ብረት ለበስ ላይ እንዴት ነህ? በልክ የተሰፋ ብረት ከተሰጠኝ አሳምሬ ለብሳለሁ። ሻለቃው ትንሽ ካሰላሰለ በኋላ በመድፈኝነት ዘርፍ ትመደባለህ፣ መድፈኛው ሲተኩስ አንተ ጥይት ታቀብላለህ በማለት ወሰነ። የመድፍ ጥይቱ ራሱ ከሱ ቁመት ይበልጣል፣ ሊሆን አይችልም አለ ማርሻሉ። ሁለቱ መኮንኖች ትንሽ ተቀጨቃጨቁ። የደሞዙ ነገር እንዴት ነው በማለት አቋርጥኳቸው። በወር $10,000 ከነ ጥቅማ ጥቅሙ። በቃ ጥቅማ ጥቅሙን ብቻ ስጡኝና ዩክሬንና ሩሲያን ላደራድራቸው። በጣም ተናደው በሩን ከፍተው መውጣት ጀመሩ። በር ላይ ቆሜ ቤተሰብ ማስተዳደር ሰው ነኝ፣ ብዙ ሪስክ የሌለው ሚሽን ስጡኝና ልወጣው ብዬ ጮሁ። በራፌ ላይ ያቆሙትን ታንክ አስነስተው ከመሄዳቸው በፊት የሚከተለውን ብያለሁ። ዲሲ የሚገኘውን የሩሲያ ኤምባሲ ላይ ድንጋይ የሚወረውር ሰው ከፈለጋችሁ ደውሉልኝ። በጣም አመሰግናለሁ።